ከሱሉልታ ነው። አለሙሻሽ ይባላለሁ። ቀደም ብለው የማንኛውም እምነት ተቀባይም አይደለሁም አልደግፍም ነበርና አስቸጋሪ ነው ትንሽ ባህሪዬም። አንድ ወቅት ላይ አንድ አገልጋይ መጥቶ ሱሉልታ ከተማን በጣም ደበላለቃት ተብሎ ይወራል። ማን ነው እሱ ብዬ ጠየኳቸው። እስራኤል ዳንሳ የሚባል ተባለ። ምን አደረገ ብዬ ስጠይቀው በዚህ ሌሊት እኛ ሀገር ላይ ብዙም ጠንቋይ ነው የሚጠቀሙትና አንድ ማደያ ፈንድቶ ያድራል ብሎ ነገራቸው። ከማደያው ቀጥሎ ደግሞ እዚህ ከተማ ትልቅ ጥንቆላ የሚሰራ ሰውዬ ዛሬ ሞቶ ያድራል ብሎ አላቸው። የሱ ተከታዮች በሳምንቱ ሁሉም ይሞታሉ። አንድ ሰው ግን የሚታወቅ ከዚህ ከተማ ከጠንቋዮቹ አንዱ ጌታን ይቀበላል ብሎ አለ ያሉ ብሎ የሚያወሩትን እውነትም ማደያው ፈንድቶ አደረ ሌሊት። ምንም ያሉ ነው ማደያ። አረ ለጌታ ክብር ስጡት። ከዛ መሃል አንደኛው ደግሞ ከአካባቢው ለቆ ጠፍቶ ገዳም ገብቶ እዛ ሞተ ሰውየው፣ እሱ እንደተናገረ ማለት ነው። ሌላኛው ሰውየው ስሞት የነሱም ሌላ አንድ ሴት ነበረች። እሷም ደንግጣ በቃ ይሄ ሰው ወደዚህ እንዳይመጣብን ብሎ ሲጮሁ ሴትዮዋ ሞታ አደረች። ከዛ የዛ ሴትዮዋ ልጅ በጣም ባለሀብት ነው፣ በከተማችን ይታወቃል። እሱ ባለው በሶስተኛ ቀን እናቱን ቀብሮ ተመልሶ ጌታን ይቀበላል እንዳለው ተመልሶ ገብቶ ጌታን ተቀብሎ አሁን የሙሉ ወንጌል አገልጋይ ነው። ጦንቃዩ ነው ጌታን ተቀብሎ። ለእግዚአብሔር ክብር አምጡት። ኢየሱስ ጌታ ነው። ከዛ በቃ እኔ ይሄንማ ሰውዬ ማወቅ አለብኝ ብዬ ፍለጋ ጀመርኩ። አዋሳ ነው ተባልኩ። ልሂድ አልኩ አዋሳ። ምክንያቱም እኔ ዋቄ ፈታ እምነት ተከታይ ነኝ። ሲቀጥል እንደዚህ አይነት ነገር ውሸት ነው ምስሉ አልቀበልም። እኔ ፈልገን አጣነው ቆየው ሰዓቱን። እኔ እሱ መቼ እንደመጣ አላስታውስም። ከአንድ 3-4 ዓመት ይመስለኛል። ባለፈው መስከረም መግቢያ ማለቃ አካባቢ ልጄ አይ ይሄው አገኘው አለ አዲስ አበባ ሂድና እስኪ እሄዳለሁ ያልኩ አለችኝ። እኔ ቤተሰቦች ጠቅላላ ወንድሜም እዚህ ጋር ተቀምጠዋል፣ ፔንቴዎች ናቸው። እኔ ብቻ ነኝ ከነዚህ ነፃ ማለት ነው። እጠራጠራለሁ። ሂጄም ቸርችም እየሄድኩ ምን ማለቱ ነው እላለሁ። እንግዳውስ ይሄ ሰው በስሜ ጠርቶ ካናገረኝ እውነትም እኔ የጌታ ልጅ ነኝ አሊያስ እዚች ምድር ላይ መልካም ሰው አይደለሁም ብዬ ሁሉም ውሸት ነው ብዬ አልኳቸው። መጣው ጥቅምት 1 መጥቼ ጥቅምት 27 መጣውና ቤቱን አይቼ ሄድኩኝ። ማክሰኞ ቀን እሁድ ቅዳሜ ማታ መጥቼ እዚህ አደርኩ። እኔ በህይወቴ ከ20 ዓመት በላይ በርበሬ ነክ ነገር በልቼ አላውቅም። ቅባት አልነካም። ትን ይለኛል። በሶስት ትራስ ነው የሚተኛው። ቆሜ ተኛለሁ ማለት ይቻላል። እዛ ለታ መጣው እዚህ ጋር ያሉ አገልጋዮች ወክ እያራኩ ምን ነው አሉኝ። እኔ መተኛት አልችልም ስለማቆ ነው ለራሴ። አረ ዝም ብለህ ተኛ ብሎኝ አልጋ ለቀቀኝ። አንድ ደጉ የሚባል ብቻውን አልጋ ሰጠኝ። አደርኩ እዚህ በጥቅምት 1 ሌሊት ለ2 አጥቢያ ማለት ነው። እዚሁ አደርኩ። ረስቼ ያለ ትራስ የሚተኛው ሰው ትራስ አንስቼ ተኛው። አረ ለጌታ ክብር ስጡት። ኢየሱስ ይችላል። እሺ እንግዲህ 20 ዓመት ለትንታ ለደቂቃ ይሄናልቺ ያላወራም ለትንታ እንደዛው አደርኩ። በሌሊት በቀን 3 የሚነሳ ሰው ጠዋት የሆነ ልጅ ሲጸልይ ነው የነቃው። ነግቶ 12 ሰዓት ከምናምን ነቅቼ ማልተኛው ሰው ማለት ነው። ገርሞኝ ይሄ ቤት እውነትም ጉድ ቤት አለው ብዬው ነጋ። ሲነጋ እንግዲህ ማታ ከዚህ ቤት ነው ቀይ ወጥ የበላው በልቼ ማላቆ ሰው ምንም በልተም ማታቀው በልቼ ማላቆ ጉዱ እስኪ አዩ ያለው እዚህ መጥቼማ ሳልፈትሽ አልሄድም ብዬ ቀይ ወጥ በላው። ምንም አይነት ነገር ለስንት ዓመት? ለ20 ምናምን ዓመት። አረ ጉባኤው ለጌታ ክብር ስጡት። ኢየሱስ ጌታ ነው። በልቼ አደርኩኝ። ከዛም በኋላ እበላለሁ። ተራሶችም ተነሱ። ትንታ የለም። ለወንድሜ የነገርኩት ነበር። እነሱም ጋበዝኳቸው። ከሱሉልታ እየመጣው ነው። ስለዚህ እዚህ ቤት አረ እዚህ ቤት ያለው የእግዚአብሔር ኃይል ይበልጣል። እስቲ የእግዚአብሔር ኃይል ይበልጣል በሉት። እውነትም እግዚአብሔር በዚህ ሰው ላይ ይሰራል። ቀጣይም ብዙዎቹ ይፈወሳሉ። አሁንም ቢሆን ለሱሉልታ ህዝብ ብዙ ጠንቋዮች አሁንም አለ። እሱ ፈይቶ ከሄደ በኋላ አሁን በስሙ ነው የሚፈራ። እንደውም አንድ ትንሽ ልጅ አብሮት አለው አብዲ የሚባል ብላ ባለቤቴ ትነግረኝ ነበር። አላውቀውም። በጥርጣሬ መሰለኝ አንድ ቀን ሳየው እዚህ ከመጣው በኋላ ማለት ነው። ወር አልሞላኝም ማለት ነው መምጣት ከጀመሩ። ግን እግዚአብሔር መልካም አድርጎልኛል። እግዚአብሔርን አመስግኑልኝ። ትራስም የለም ትንታም የለም። አረ ጉባኤው ለጌታ ቆሞ እልል ይበልለት። ኢየሱስ ጌታ ነው። እልልታ ጭብጨባ ለጌታ። አስታውሳለሁ ከየት እንዳነሳኝ ሁሉ ሲጸየፍ እያየ ሲያልፈኝ ቁስሌን ጠራርጎ
ልጄ ደስ ይለኝ አስቦ እኮ ነው እዚህ እንድደርስ ውለታ በዛኝ ውለታ በዛ ጌታ ያደረገው እሱ በቲቪ ላይ የሆነ ማስታወቂያ እየነገረ ነበር። የነገረው ሰዓት ላይ ጥሩ ራእይ ካያችሁ መጥፎ ራእይ ካያችሁ ኑ እጸልያለሁ አልኩት። እሺ አልኩን። እኔ ራእይ አይተ በኋላ ገስታውስ መጣሁት። ከመጣም በኋላ ምን አለ የራሴ ቤትና የራሴ ማኪና ይኖራል አልከ። አሁን ቤትን ገዛሁት። እኔ ለጌታ ብዙ እልልታ፣ ብዙ ጭብጨባ፣ ብዙ ክብር ይሁን። ሁለት ታምራት ነው የሆነለት። እሱ የመጣው እጢ ወጥቶበት ላጸልይ ነው የመጣው እና ሐዋርያው ምን አለ? እጁን ጫንና ጸለየለት። ምን አለ? ይሄ እጢ ከዚህ ደቂቃ ከዚህ ሰዓት ጀምሮ ቀልጧል አለ። እንደተናገረው በዛች ማይክሮ ሰከንድ እጢው ጠፋ። ለጌታ ክብር ይሁን። እሱ የመጣው ለጤናው ጉዳይ ላጸልይ ነው የመጣው። ለእጢው ተጨንቆ ነው። ሐዋርያው ግን እሱ ቤት የሚገዛበትም ገንዘብ የለውም፣ ምንም እጁ ላይ የለም። ቀጣይ ዓመት አለው ቤትና መኪና ይኖርሃል አለው። በኢየሱስ ደም ድንግታዊ ምስራች ትሰማላችሁ። እና ይሄ ወንድማችን እያለ ያለው አሁን የቤት ባለቤት ነኝ እያለ ነው። ለጌታ ክብር ይሁን። እስኪ ስሜ ረዲት ሸት ይባላለሁ። የምኖረው አዲስ አበባ ነው፣ ግን የተወለድኩት ክፍለ ሀገር ነው። ምዕራብ አርሲ ወሎልቻ ይባላል። መጀመሪያ በጣም እታመም ነበረ፣ ከምንም በላይ እታመም ነበር። ከዛ የእህቴ ባል ከዛ መጥቶ እዚህ ደስታ ውስጥ አስገብቶኝ ያ ህመሜ ሁሉ ጠፋ። እንቅልፍ አልተኛም ነበረ። ብዙ ሐኪም ቤት ሲሄድ ጉበት፣ የኩላሊት ጠጠር፣ ጨጓራ እያሉኝ በጣም ጨነቅ ነበር። አልተኛም፣ እንቅልፍ የለኝም በፍጹም። ከዛ የእህቴ ባል እዚያ መጥቶ እስራኤል ደንሰ ተጸለየልኝ በኋላ ከዛ በኋላ ልጄም ደና ሆነች፣ በሰላም ወለድኩ። ወልጄ ደግሞ በወሯ ምናምን ደም ተማጸኗ ይፈስ ነበረ፣ ህፃኗ ማለት ነው። እየፈሰሳት በጣም እንቸገር ነበረ። ከዛ የእህቴ ባል ይሄ ተዚህ ወሰድ ነው አኖይንቲንግ ኦይል እለዋ ላይ ሲደረግላት ያ እንትኗ ጽፍት አለ፣ ቀጥ አለ ደሟ። አረ ለጌታ ክብር ስጡት። መጣሁት ከቦቆጂ ነው፣ አርሲ ዞን። ጌታ ብዙ ነገር አድርጎልኛል። መጀመሪያ እዚህ ገስታ ውስጥ ገባው። በጣም ያመኝም ነበረ። ራስን አጥፋት ፈለኝ ባዶ ቀረው። ከዛ እዚህ ገስታ ውስጥ ገባውና ከጸለየልኝ የሥራ በር ከአንድም ሁለት ሱቅ ጌታ ሰጠኝ። አመስግኑልኝ ጌታ። ለጌታ ብዙ እልልታ፣ ብዙ ጭብጨባ። ወንድማችን ጌስት ሃውስ ገባ በብዙ ተስፋ መቁረጥና በብዙ ሀዘን ነበር። ስራ ጀምሮ ከስሮ ባዶውን ቀርቶ ነበር። ጌስት ሃውስ ገባና ሐዋርያ እንዲህ ብሎ ጸለየለት። ከአንድም ሁለት ሱቅ ይኖርሃል፣ ዛሬ ድሃ ብትሆን ነገ ድሃ አትሆንም ብሎ ተናገረው። ኢየሱስ ጌታ ነው። አሁን ወንድማችን እያለን ያለው ትላንትና ምንም አልነበረኝም፣ ባዶዬን ነኝ፣ በብዙ ተስፋ መቁረጥ ነበር የገባሁት፣ አሁን ሁለት የጫማ ቤት ሱቅ ከፍቼ እየሰራሁት ነው እያለ ነው። ለጌታ ጨብጨቦ እስኪ